ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾቼ በሀገር ውስጥም በሀገር ውጭም ያላችሁት የእግዚአብሔር ሰላም ቸርነት ከእናንተ ጋር ይሁን። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። ያው ድምጤ ትንሽ ቀየር ብሏል። ለድምጤ ይቅርታ አድርጉልኝ ማለት ነው እና ትናንትና በሰራሁት ቪዲዮ ሁላችሁም ያው በቦታዬ ምክንያት ሁላችሁም የጋችሁን ጥያቄ ያለ ኮሜንት ላይ ማለት ነው። ስለዛ ነው መልስ ይዤላችሁ የመጣሁት። ክብራትና ክብራን ተመልካቾቼ ሁላችሁም የኔ የብርቱካን ፋይቱ ቻናል ፋሚሊዎች የምታከብሩኝ ሁላችሁም በውስጥ እየመጣችሁም የምታወሩኝ አላችሁና ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ ማለት ነው። ላይክ ሰብስክራይብም የምታደርጉልኝ ከልብ አድርጌ ነው የማመሰግነው። አበረታቱኝ። አሁንም ታጠገቤ ቁሙና ማለት ደረጃ ላይ አድርሱኝ ማለት ነው። ሁላችሁም የናንተ ማበረታታት ለኔ ትልቅ ነገር ነውና አሁንም ታጠገቤ እንድትቆሙ አሳስባችኋለሁ። የሀገሬ ልጆች ውድ ኢትዮጵያውያን እና አሁን እንግዲህ ምን ልላችሁ መሰላችሁ ያለውን ነገር ልነግራችሁ ነው የመጣሁት ማለት ነው። ያው ፊቴ የተበላሸው በንዴት ምክንያት ነው። እኔ ስናደድ በጣም ነው የምናደደው። ስናደድ በጣም አልገመግም። የምናደደው ምክንያት ቢኖራችሁ በጣም ነው ኦቨር የወጣ ንዴት ነው የምናደደው። በጣም እናደዳለሁኝ እና በንዴት ምክንያት ራሱ አረብ ሀገር እያለሁኝ በጣም ሰውነቴ ኮንታክት ፈጥሮ ያው በንዴት ምክንያት በሽታ ፈጥሮብኝ ነበረ። ወደ ሀገር የሚያስገባኝ ያ በሽታ ነበረ። በንዴት ምክንያት ያመጣሁት በሽታ ነው ሀገር ውስጥ ያስገባኝ ማለት ነው። ያው ቤትም ሰርቼ ገባ ነበር፣ ግን በሽታውን መቋቋም ስላልቻልኩ ነው ወደ ሀገር የገባሁት ተሰደት ማለት ነው። አሁንም ደግሞ ያው እንግዲህ የሽማግሌ ውል የላችሁም ወይ የለሽም ወይ ያላችሁኝ ሁላ ብዙ አላችሁ ማለት ነው። አዎ የሽማግሌ ውል አለኝ ማለት የሽማግሌ ውል አለኝ ማለት ነው። የሽማግሌ ውል ቢኖረኝም እሷ ቃሏን ተሻረች፣ ምንም ማድረግ አልችልም። ገባችሁ? ያ ምክንያት መክሰስም አይቻልም። መክሰስ የማይቻለው ምን መሰላችሁ? በእኔስ ምንም አይነት ካርታ የለማ። ምንም ሳይት ብላን የወጣው በእነሱ በባልና ሚስቱ ፎቶ ነው ሳይት ብላን የወጣው እና በእኔስ ምንም ነገር ይወጣ የለም ማለት ነው። እንደገና ያው በእነሱ ስም ነው ያለው ሁሉም ነገር ማለት ነው። ስለዚህ መክሰስ አይቻልም። የመክሰስ ህግና ደንብ ያኔ የለም። በህጉ መሰረት አያስኬድም መክሰስ ማለት ነው። ያው እናንተ በጉልበት በማጥቃት እርምጃ ታልወሰዳችሁ በስተቀር በህግ አያስኬዳችሁም። ምክንያቱም ህግ መሬት ለውጥ ሽጥ ብላ አላለም። ስለዚህ መሬት ራሱ ወይ በውርስ እንደዚህ ተብሎ ነው በካርታ ብላ ሲወጣ በውርስ በሆነ ነገር ተብሎ ነው እንጂ መሬት ለከል ይሄን ያህል ካሬ መሬት ሸጫለሁ ተብሎ ያው ካርታ ላይ አይወጣም ማለት ነው። ገባችሁ? እኔ ከሌ የምባል ሰው እኔ ወይዘሪት ከሌ የምባል ሰው ለከሌ እንዲህ አይነት መሬት ሸጫለሁ ተብሎ ይሄ ህግና ደንብ ላይ አይወጣም ማለት ነው። በህግ ክልክል ነው። መሬት መሸጥ መለወጥ ክልክል ነው። ስለዚህ ምንም አያስኬድም። እንደገና ደግሞ ካርታ ያላስኩበት ምክንያት ካርታ ቤት አትሰሩ ነግሬያችኋለሁ እኮ። ቤት አይሰራ ካርታ አይያዝም። ገባችሁ? ከቤት እስከ 50 ቆርቆሮ ሰርታችሁ ነው ካርታ መያዝ የምትችሉት። ሳይት ብላን አሁን የወጥቶለታል ቤት እንደሚሰራ በአካባቢው አንቀጽ ማለት ነው። የአካባቢው ምን አይነት ነው የሳይቱ ብላን ይወጣለት የሚባለው በዛ መሰረት ያንን ብዙ ነገር ደክሜ ነው ሳይት ብላኑ የተሰራው። ያ ሳይት ብላን እኔ ደክሜ በማን ነው የተሰራው? በእነሱ በባልና በሚስቱ ነው። ያው ገባችሁ? በባልና በሚስቱ ነው። ስለዚህ አንደኛና አንድ ያው የምትወስኑት በጉልበት ነው እንጂ እርምጃ የምትወስዱት በጉልበት ነው እንጂ በህግ ምንም ማድረግ እነሱን ማጥቃት የሆነ በተናደሩ ምን ብትሉ አንድና አንድ ወይንም በሽማግሌም ተግባብታችሁ ተነሱ ጋር ስምምነት ለመፍጠር መወሰን ነው። ሁለተኛ ደግሞ በጉልበት እርምጃ መውሰድ ነው። ሌላ እዚህ ጋር ምንም አይነት
የሚያስኬድ መንገድ የለም። እንደገና ደግሞ ወንድም የለሽም ያላችሁኝ ያላችሁ አለኝ፣ ወንድም አለኝ። ገባችሁ? ወንድሞች አሉኝ። እህትም ባይኖረኝ ወንድም አለኝ፣ ቤተሰብ አለኝ። እግዚአብሔር ይመስገን፣ ለዘላለም ፈጣሪ ይመስገን። ወደዚች ምድር አንጥቶ ራሱ ዝች ቀን ስላደረሰን ብቻ እግዚአብሔር ይመስገን። ክብር ለሱ ይሁን እና ቤተሰቦች አሉ በህይወት እግዚአብሔር ይመስገን። ወንድም አለኝ። ነገር ግን እኔ ማንንም ለማነካካት አልፈለኩም። ገባችሁ? ማንንም እንዳነካካ ማንም በእኔ ምክንያት ያልሆነ ነገር ውስጥ እንዲገባ አልፈልግም። ያው እኔ እንጃው እኔ በጣም ነው ማለት የምኖረው ነገር በቃ ብዙም አላስብም። ገባችሁ? ሰው እንደዚህ ተነካክቶ ለምን የሰው አንዱ ባንዱ እንዲነካካ ስለማልፈልግ ነው። ማለት አገሬ ሰላም እንድትሆንና ሰው ለሰው እንዲፋቀር ጥሩ ህይወት እንዲኖር ነው የምፈልገው፣ የኔ ሀሳብ ማለት ነው። እና ያው ወንድሞች አሉ። እርምጃው ያው ይከብዳል። ዞሮ ዞሮ አንድም እኔ የ100,000 ብር አልከፍላትም። ገባችሁ? አልከፍላትም። በሽማግሌ አስጠይቃታለሁ። መጀመሪያ በሽማግሌ በሀገር ሽማግሌዎች አስጠይቃታለሁኝ። አንዴ ሸጣለች ማለት አንዳንድ ጊዜ ስንኖር እውነቴን እንመላችሁ የምንሞት አይመስለም። ለምንድን ነው የምንሞት የማይመስለን? ተው ሰዎች ግን እውነቴን እንመላችሁ ግን በጣም የምንሞት አይመስለንም። ፎቅ ቤት ተሰራ ይሁን ቢላ ቤት ኖራችሁ መኪና ኖራችሁ አልኖራችሁም ህይወት አንድ ጊዜ ትጠፋለች ማለት ነው። ሁላችንም የምንቀበረው አንድ ጉድጓድ ውስጥ ነው የምንገባው። ግን በጣም ከሚገባ በላይ የሰው ልጅ ታማኝ መሆን አለበት። ለምን ሽውተሽውልም አይልም? ለምን የእናንተ በቃ ለምን እናንተ 50,000 ብር ሸጣችሁት ለምን 1 ሚሊዮን አይሸጠውም? ያ የድሉ ጉዳይ ነው። ገባችሁ? የድል ጉዳይ ነው። ሁሉም ጊዜ አለው። የምትወርቁበትም ጊዜ አለው፣ የምትነሱበትም ጊዜ አለው። ስለዚህ በዚህ ጊዜ ህይወት ያምናችሁ ህይወትና የዘንድሯችሁ ህይወት አንድ አይደለም። ያምናችሁ መልክና የዘንድሯችሁ መልክ አንድ ነው አይደለም። ተቀነቀን እኮ የእናንተ መልክ እየተለወጠ ነው የሚሄደው። ገባችሁ? እናንተም በዛን ሰዓት ብራችሁን የሆነ ነገር ላይ ብታደርጉት ሌላ ጋርም እየተቀየረ እየሰራ እናንተም እያደጋችሁ ነው የምትሄዱት። ገባችሁ? ተዚህ የበለጠም ደግሞ እድል ሊገጥመኝ ነበር በሌላ ቦታ ቢሆን ማለት ነው። ገባችሁ? ስለዚህ አንድ ሰው አንደኛና አንድ ታማኝ መሆን አለብን። በቃ አላ እኔ እንጃ ብቻ ሰው ሁሉ እንደኔ ቢሆን ደስ ይለኛል። ከምሬ ነው የምላችሁ። እኔ የምወስነው ውሳኔ ቢኖር እኔ ህናልም ንቄዋለሁ። በቃ እውነቴን ነው የምላችሁ። በዚች ዓለም የምኖራትን ህይወት ንቄዋለሁ። እንግዲህ በጣም ልጅ ነኝ፣ ገና ወጣት ነኝ። ጊዜን አላሳለፍኩም። ልጅ የለኝም ገና እንጃ ትልቅ ሰው አይደለሁም። ነገር ግን በጣም ነው ሞትን የምፈራውና ይሄን ዓለም በጣም ንቄዋለሁ። ታለው ነገር ጉዳይ ከምትኖሩት አንፃር ተመታውት ነገር ሁሉ በጣም ይችን ዓለም ንቄያት ነው ያለሁት ማለት ነው። ማለት እዚህ ዓለም እዚች ምድር ላይ የመኖር ነገር በጣም ነው የናኩት። ማለት ሞቴን የማስበው መኖሬን አላስብም። ያው ጊዜ ምኖር ድረስ አስባለሁ እንጂ ያው ይመሻል ይነጋል ምኖር አስባለሁ። በጣም ነገ ለልጆች ይሄን አድርጌ ምናምን በቃ ነገ ሌላ ህይወት ተቀይሮ ይሄን አድርጌ ምናምን ብዬ አላስብም። በቃ ብቻ እኖራለሁ። ለለት አስባለሁ እንደምኖር ሰው ብዬ አስባለሁ። ግን እንጃ ሰውንም የመክዳት አላማ የለኝም። በሰውም አላፌዝም። የመኖር ተስፋም ከንቱ ነው ያለው ካለው ከዩዛው አንፃር ማለት ነው። እና ይሄንን ይመስላል ማለት ነው ቤተሰቦቼ። እንደገና ምን ልላችሁ መሰላችሁ? ያው በሀገር ሽማግሌዎች አስጠይቃታለሁ። አንደኛና አንድ በሀገር ሽማግሌ አስጠይቃታለሁ። እኔ ለሚ እንሳሮ ልጅ ነኝ ማለት ነው። የምታውቁልኝ ነገር ቢገባ ማለት ነው። እንሳሮ ልጅ ነኝ ማለት የእንሳሮ ሰው ደግሞ ምን አይነት ነው ውሳኔ የሚለውን ተሰው ጠይቁ። አንዳንድ ሰዎችን ጠይቃችሁ መረዳት ትችላላችሁ። ስለዚህ በሽማግሌ አስጠይቃታለሁ። ያን ያስጠይቂያት አይ ግድ 100,000 ብር መክፈል አለብሽ ካለች አንደኛና አንድ በጉልበት ነው ውሳኔው። በጉልበት ብቻ ነው እርምጃ የሚወሰደው ማለት ነው። ለሷ 5 ሳንቲም ብር አልከፍላትም ማለት ነው።
5 ሳንቲም ብር አልከፍላትም። ብዙ ነገር ሆኜ የኔ ፊት እንደዚህ ተበላሽቶ የኔ ቆዳ እንደዚህ ተቃጥሎ ማለት ነው ቅጥል ብዬ አልቀርም። የሚገርማችሁ ነገር እውነቴን ነው የምላችሁ። ያው ማለት ትግስት መልካም ነው። መታገስ ጥሩ ነው። መቻል ጥሩ ነው። ማሳለፍ ጥሩ ነው። በሰው ክፉ አለመስራት ጥሩ ነው። የዋህ መሆን ጥሩ ነው። እግዚአብሔር ግን አንድ ቀን ተወደቃችሁበት ህይወታችሁን ይቀይራል። የዋህ ሰው ሆኖ ለሰው መቀኝነት አታስቡ። እውነቴን ነው የምላችሁና እኔም ተስፋ አለኝ። ያው እግዚአብሔር ታለው በዚች ዓለም ህይወቴን እንደሚቀይረው ተስፋ አለኝ እና ይሄንን ይመስላል ማለት ነው የዛሬ ቪዲዮ። ግልጽ አልሆነላችሁም እና ካርታ ያያስኩበት ምክንያት አንደኛና እንዲያው ቤቱ ስላልተሰራ ግድ ቤት መሰራት አለበት። ላው ላይ ቆርቆሮ መመታት አለበት። ወይን ግማሽ ሙሉ ኤልሽበት አዞራችሁ ግማሽ ፈርማታ ግማሽ ማለት 50% እንደሆናችሁ ካርታ ማዞር በስማችሁ ትችላላችሁ። እሺ እና ይሄ ነው ያለው ነገር። ያው ማለት ወንድሞቼም እኮ እኔ የገዛው ወንድሜ ነው። ገባችሁ? ወንድሜ ነው የገዛው ቦታውን ሲጀመር ውሳኔ የሚወስነው እሱ ነው። ነገር ግን እኔ ወንድሜ እነሱንም አላነካካም በራሴ ልጨርስ በማለት ነው እንጂ እሷ ያላሰበችውን መኖር ካላሰበች ወይንም ደግሞ የነገ ተስፋ ተሌላት ማለት በቃ ዛሬ ስለምንድነው ክፉ ማደርገው? የነገውስ ህይወቴ ምንድነው? ነገስ ወዴት ነው የሚሄደው? በዛ ዓለምስ እንዴት ነው? በዚች ዓለም ቁጭ ብዬ ነው የምኖረው ብላ ያላሰበች ሰው ያው ሁላችንም ነው የሚሆነው። ለአንድ ሰው ብቻ አይደለም። አንድ ለጣርቃን ለወረደ ለድውያን ይተርፋል ይባላል ያገረ የድሮ አባቶቻችን ሲተርቱ ማለት ነው። ያው እሷም ለመኖር ታላሰበች ያው ሁሉም ያው እኩል ህይወት ነው ያለው ማለት ነው። እኔ ግን ያንን አልፈለኩምና ይሄንን ይመስላል ቤተሰቦች። የተጨነቃችሁትም ያሳዘንኳችሁም አላችሁና ከልብ አድርጌ ነው የማመሰግነው። ለዛሬ የነበረን ቪዲዮ ይሄንን ይመስላል። ያው ግልጽ ይሆንላችኋል ብዬ አስባለሁኝ። በሌላኛው በአዲስ ቪዲዮ እንገናኛለን። ጥያቄ አስተያየት ካላችሁ አሁንም ኮሜንት ላይ አስቀምጡልኝ። ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። ሺህ ዓመት ኑሩልኝ። ታማኝ ሆኑ፣ ለጓደኛችሁ ታማኝ ሆኑ። ቃል አትግቡ። ቃል ተገባችሁ በኋላ ደግሞ ቃላቶችሁን አትሻሩ። በምንም ይሁን በጓደኝነትም ይሁን በገበያም ይሁን በአክብሮት ወይንም ዕቃ በማድረስ ይሁን በተለያዩ ነገሮች ቃል የገባችሁትን ነገር ቃላችሁን አትሻሩ፣ በፍጹም አትሻሩ። እናንተ አስባችሁታል? ለእያንዳንዱ ቀን እናንተ ቃላችሁን ስትሽሩ እግዚአብሔር ምን ያህል እንደሚቀየማችሁ ታውቃላችሁ? ግን ይሄን ለይታችሁ ታውቃላችሁ? እውነቴን ነው የምላችሁና ቤተሰቦች ያው እናንተ እንደዚህ ናችሁ ብዬ ሳይሆን ያው ለወደፊት አስተምሯችሁ ያልፋል ብዬ ነው። ወይ በጎረቤት ያው ብዙም የተቀማችሁም አላችሁ። ኮንዶሚኒየም ቤት ገዝቼ እኔም ተቀምጬ ነበር። እንደገና አዲስ ህይወት ጀምር አዲስ ቦታ ገዝቼ አሁን ክብር ለድንግል ማርያም ልጅ ያለችኝ እህቴ አለችና ያው እግዚአብሔር ህይወታችሁን ይቀይረዋልና ያው መታገስ መልካም ነው እላችኋለሁ። በዛ ባዘወይ እና ይሄን ይመስላል የዛሬ ቤተሰቦቼ። ከልብ አድርጌ ነው የምወዳችሁ የማከብራችሁ። እግዚአብሔር ይጠብቃችሁ። በሀገር ውጭም ያላችሁት በሌላኛው በአዲስ ቪዲዮ ውስጥ የምንገናኝ። ባይ ባይ።